በእንተ እግዚእነ ኢየሱስ ክርስቶስ ወበእንተ እግዝእትነ ማርያም ድንግል ወላዲተ አምላክ በእንተ ቅዱሳን መላእክት ጻድቃን ሰማዕታት ወበእንተሂ ኩልክሙ ውሉደ እግዚአብሔር የተወደዱና ሕይወትን ገንዘብ ለማድረግ ሁሉን ቻይ በሆነው በአምላካችን በእግዚአብሔር ቤት የተገኛችው ምእመናነ እግዚአብሔር አባቶች፣ እናቶች፣ እህቶች፣ ወንድሞች እንዲሁ ሕፃናትም ጭምር ሁላችሁ በልዑል አምላካችን በእግዚአብሔር ፍቅር ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ቆያችሁ? የቸርነት ባለቤት ልዑለ ባሕርይ አምላካችን ቅዱስ እግዚአብሔር ጠቅሰንና ዘርዝረን ተናግረን የማንጨርሰው ከራስ ፀጉራችን ይልቅ የበዛ ኃጢአታችን ፍቅሩን ሳይቀንስብን ምሕረቱን አብዝቶልን በቸርነቱ ጎብኝቶን በይቅርታው ታግሶን መግቦቱን ሳያቋርጥብን ጥበቃውን ከኛ ሳያረቅ በፍቅሩ እየጎበኘ በቸርነቱ እየራራ በአባታዊ እቅፍ ውስጥ እንድንገኝ ያደረገን የቅዱሳን አባቶቻችን አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የራቅነው የቀረብንባት፣ የተበተንነው የተሰበሰብንባት፣ በመላእክትና በሰው ልጅ ይቀርብ የነበረው የምስጋና ኅብረት የተወጠነባት፣ ተቋርጦ የነበረው የተጀመረባት የምስጋና ማዕድ የሚበላውን የሚጠጣውን ያፈራችልን እግዚአብሔር አብ በሰማይ ሆኖ የተመለከታት እግዚአብሔር ወልድ በተዋሂዶ የከተመባት እግዚአብሔር መንፈስ ቅዱስ ያጸናት የጸለለባት እናታችን ንጽሕት ድንግል ማርያም በረድኤቷ በበረከቷ ከኛ ጋር ስለሆነች ክብርና ምስጋና ለስም አጠራሯ ይሁንልን። በዚህች ዕለት መታሰቢያውን አድርገን ዝክሩን ዘክረን የምናስበው በቃል ኪዳኑ በረድኤቱ በበረከቱ የሚጎበኘን ሊቀ ሰማዕቱ ቅዱስ መርቆሬዎስ ረድኤቱና በረከቱ በሁላችንም ይደርብን። እራት የተጠሩ ብፁዓን ናቸው። እግዚአብሔር እንደወደደና እንደፈቀደ እዚህ የመጽሐፍ ቅዱስ ኃይለ ቃል እንማራለን። የዮሐንስ ራእይ ምዕራፍ 19 ከቁጥር 9 እራት የተጠሩ ብፁዓን ናቸው። እስኪ በሉ ሁላችሁም እራት የተጠሩ በሉ። እራት የተጠሩ ብፁዓን ናቸው። እስኪ ድገሙት። እራት የተጠሩ ብፁዓን ናቸው። ስለ ቃሉ የአምላካችን የቅዱስ እግዚአብሔር ስም የተመሰገነ ይሁን። እራት መጠራት፣ መመረጥ፣ መወደድን ይጠይቃል። አጥብቀው መፈለግን ይጠይቃል። ወዳጁን እራት የሚጋብዘው ፍቅሩን ለመግለጽ፣ ምክንያቱም እራት የሚጋበዘው የቅርብ ለሚባል ሰው፣ የቅርብ ለሆነ ወዳጅ ከሌሎቹ ጊዜያቶች ይልቅ የተመረጠ ሰዓት ተደርጎ የሚወሰደው። ጌታ ኢየሱስ ክርስቶስ ደግሞ እራት የጠራቸዋል። ከነዚያ ውስጥ እኛ ተጠቃሾች የተጠራነው እራት፣ የተጋበዝነው እራት፣ ወደ እራት ግብዣ ወደ ተዘጋጀው ማዕድ እንድንቀርብ ተጠርተናል። መጠራታችን ለሁላችን፣ መመረጣችን ደግሞ ጸጋ ነው። እግዚአብሔር ሲጠራ አይለይ። ድሃ ባለጸጋ አይል፣ ትንሽ ትልቅ አይል፣
ጤነኛ ታማሚ አይልም፣ ወፍራም ቀጭን አይልም፣ ነገድና ዘር ቋንቋ አይለይም። እግዚአብሔር ሲጠራ ሁሉን ይጠራል። እግዚአብሔር ፍቅር ስለሆነ፣ እግዚአብሔር ቸር ስለሆነ በኃጢአታችን ምክንያት እንደ ግብራችን እየተመዘንን ወደ ኋላ የምንተው አይደለም። ይልቁንስ እናንተ ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔ አሳርፋችኋለሁ ይለናል። ወደዚህ እራት የተጠሩት ሸክም የከበዳቸው ሁሉ ናቸው። ወደዚህ እራት የተጠሩት ረሃብና መጠማት የገጠማቸው ሁሉ ናቸው። ረሃብ አለብን፣ እርዛት አለብን፣ ጥማት አለብን። ለምን? ወደ ተጎሳቆለች ዓለም ውስጥ የተጣል ስደተኞች ስለሆን። ዛሬ በዚህች ምድር ላይ የለም እኔ ረሃብ የለብኝም፣ እኔ መጠማት የለብኝም፣ ሞልቶልኛል የሚል አይኖርም። ምክንያቱም ካንተ የተነሳ ምድር የተረገመች ትሁን፣ ሾህና አሜኬላ ታብቅል ብሎ እግዚአብሔር አዳምን የቀጣበት ይህች ምድር ናት። ሾህና አሜኬላ የምታበቅለዋ ይህች ምድር ናት። ጨለማ ነግሶባት የምትኖረዋ ይህች ምድር ናት። ሐሰት ነግሳ እውነት ተደብቃ የምትገኝባት ይህች ምድር ናት። ኃጥኡን ጻድቅ ጻድቁን ኃጥእ የምትለው ይህች ምድር ናት። እንዲህ ያለ ከእግዚአብሔር መለኮታዊ ባህሪ የራቀ የተጎሳቆለ ማንነት የሚንጸባረቅባት ይህች ምድር ናት። እንዴት አይርበን፣ እንዴት አይጠማን፣ እንዴት አልታረዝን? ይህንንም አለመረዳት፣ ይህንንም አለማወቅ አንዱ ጎስቋላነት ነው። እዚህ አውደ ምሕረት ተደጋግሞ ይጠቀሳል። አባታችን አዳምና እናታችን ሔዋን ዕፀ በለስን ቀጥፈው ከበሉ በኋላ ከጸጋ እግዚአብሔር ተራቆቱ። ማንም ቃል አውጥቶ ውጡ ሳይላቸው፣ ማንም ክንዱን ወደ እነሱ ሳይሰነዝርባቸው ስራቸው አሳደዳቸው። ከገነት ወጡ፣ ስደተኞች ሆኑ። እግዚአብሔር እኮ አዳምን ከገነት ውጣ ብሎ በቃሉ አላስወጣውም። አዳም በራሱ ከገነት ኮበለለ ነው የሚለው። ለምንድን ነው ከገነት የኮበለለው? አልመች ብሎት አይደለም። ገነት የማትመች ስፍራ ሆነ አይደለም። ለመኖር ተስማሚ ናት። ደዌ የለባትም፣ በሽታ የለባትም፣ መራብ መጠማት የለባትም፣ መጎሳቆል የለባትም። ገነት የክብር ስፍራ ናት። ገነት በጸጋ ከብሮ የሚኖሩባት ስፍራ ናት። ገነት መራራ ሕይወት የለባትም። ያችን ጥሎ ሲወጣ አዳም አልመች ብሎት ሳይሆን አልደላ ብሎት ሳይሆን ስራው ነው ያሳደደው። የሰራው ስራ በዚያች በቅድስቲቱ ስፍራ ለመኖር አላስቻለውም፣ አላበቃውም። ስለዚህ ማንም ሰይፍ ሳያነሳበት፣ ማንም የሚያሳድድ ቃል ሳይናገረው በራሱ አዳም ገነትን ለቆ ተሰደደ ነው የሚለው። እዚህ በኋላ አይደል እግዚአብሔር ራሱ ፍለጋ የመጣው? አይቴሃለሁ ከአዳም አዳም ሆይ ወዴት ነህ እያለ የፍቅር አምላክ ፍለጋ ጀመረ። ስንጠፋ የሚፈልገን አምላክ የተመሰገነ ይሁን። ደስ ከምታሰኘዋ የሥጋ ረሃብንና ጥማትን የምታስረሳዋ በእፎይታና በእረፍት የምንኖርባት ዓለም ስትጎራብጠን ምቹ ማረፊያ የምትሆነን የእግዚአብሔር መቅደስ ከዚህች ኮብልለን እንዳንጠፋ እግዚአብሔር ይርዳል። ለዚያ ነው የክርስቲያኖች መጽናኛ
የሐዘንተኞች መጽናኛ፣ ድኩማን የሚበረቱባት፣ ሐዘንተኞች የሚጽናኑባት፣ ድሆች የሚጠጉባት፣ ባለጸጎች ስለ ብልጥግናቸው ከፍ ብለው የማይታዩባት፣ ድሆችም ስለ ማጣታቸውና ስለ ድህነታቸው ተንቀው የማይታዩባት ቅድስት ቤተ ክርስቲያን ለሁሉ እናት የሆነች እመየ ቅድስት ቤተ ክርስቲያን እያልን የምንሳለማት ደጅ የምንጠናት ያንን ጎስቋላ ሕይወቱን እግዚአብሔር ፈለገው። ወዴት አለህ እያለ ፈለገው። አዳም የመለሰው መልስ እንዲህ ነበር፣ ራቁቴን ስለሆን ፈራው ተሸሸኩ ነው ያለ። ድምፅህን በገነት በሰማሁ ጊዜ ፈራው። ምን ስለሆን? ራቁቴን ስለሆን። ያኔ እግዚአብሔር እንዲህ አለ፣ ራቁትህን መሆንህን ማን ነገረሃል? ራቁታችን መሆናችን ማን ነግሮን ይሆን? መራቆታችን ገብቶን ይሆን? አዳም መራቆቱ ገብቶታል። አዳም የጸጋ ልብሱ እንደተገፈፈ ገብቶታል። አዳም ሕይወቱ እንደተጎሳቆለ ገብቶታል። አዳም ራቁትነት እንደገጠመው ገብቶታል። ስለዚህ ፈራ ኋላ። ራቁትነት ያስፈራል። ራቁትነት ያሳፍራል። ለዚያውም ደግሞ በሰማይ በምድር ንጉሥ ፊት በእግዚአብሔር፣ ለዚያውም ደግሞ አልቆ አክብሮ በሰራ በፈጠረ በእግዚአብሔር ፊት፣ ያውም ደግሞ በጸጋ ሸፋፍኖ በሞገስ ከፍ አድርጎ በገነት በደስታ ይኖር ዘንድ በፈቀደለት በእግዚአብሔር ፊት እንዴት አድርጎ አዳም ራቁቱን ይቆም? ስደተኛ ሆነ፣ ተቅበዝባዥ ሆነ፣ ብኩን ሆነ። ስለዚህ ያንን ተቅበዝባዥነቱን፣ ያን ራቁትነቱን፣ ያን የሕይወት ምግብ የተራበውን የሕይወት መጠጥ የተጠማውን አዳምን ረሃቡን፣ ጥማቱን፣ እርዛቱን ክርስቶስ የተገባ ማናዊ መስዋዕት ሆኖ ተገልጦ ሊፈውሰው ወደዚህ ምድር መጣ። ለተራበው አዳም፣ ለተጠማው አዳም፣ ለተጎሳቆለው አዳም የራት ግብዣ ቀረበለት። በዚያ በራት ግብዣ ላይ የተዘጋጀ የሰባ ፍሪዳ አለ፣ የተሰዋ የተጠመቀ የወይን ጠጅ አለ። ከዚያ የሕይወት ምግብና የሕይወት መጠጥ እየበላ እየጠጣ ሙሽራው ክርስቶስን ለብሶ አምሮበት ደምቆ እንዲታይ ራት ተጠርተዋል። ራት የተጠራን ተጋባዦች ነን ሁላችን። ራት የተጠራን የእግዚአብሔር ወዳጆች ሆነናል። የሚያስደንቀው የራት ጠሪው ቸርነት ያስደንቃል። የራት ተጠሪው ጎስቋላነት ደግሞ ያስደንቃል። ታናሽነታችን ያልናቀ፣ መጎሳቆላችን ያልናቀ እግዚአብሔር። ለዚህ ነው ዮሐንስ በራእዩ ራት የተጠሩ ወደ በጉ ሰርግ ራት የተጠሩ ብፁዓን ናቸው። ወደ በጉ ሰርግን የተጠራ ነው ራት። በግ የተባለ ለዓለሙ መስዋዕት ሊሆን በሥጋ ማርያም የተገለጠ መድኃኔ ዓለም ኢየሱስ ክርስቶስ ነው። ይህንን አስቀድሞ መጥምቀ መለኮት ቅዱስ ዮሐንስ ነዋ በጉ ለእግዚአብሔር ዘያአትት ኃጢአተ ዓለም፣ የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ እነሆ ብሎ መስክሯል። ከኃጢአተኞች ከእናንተ ጋር ስለዋለ፣ ከበደለኞች ከእናንተ ጋር ስለተገኘ በደለኛ እንዳይመስላችሁ፣ ከኃጢአተኞች ጋር ስለተገኘ ኃጢአተኛ እንዳይመስላችሁ፣ ከደካሞች ጋር ስለተገኘ ደካማ እንዳይመስላችሁ፣ ከበሽተኞች ጋር ስለተገኘ በሽተኛ እንዳይመስላችሁ፣ እርሱስ የዓለሙን ኃጢአት የሚያስወግደው የእግዚአብሔር በግ ነው አለ ቅዱስ ዮሐንስ። የዓለሙን ኃጢአት ይቅር ሊል የመጣ ለዓለሙ ቤዛ ሊሆን የተገለጠ የሚሰዋ መስዋዕት ሆኖ ሊቀርብ ስለተጎሳቆለ የሰው ልጅ ካሳ ሆኖ የመጣ መድኃኔ ዓለም ኢየሱስ ክርስቶስ እርሱ አማናዊ በግ። ያኔ አባታችን
አብርሃም ለእግዚአብሔር ያለውን እምነትና ታዛዥነት የተፈተነበት በእርጅናው ሰዓት ያገኘውን ያን አንድ ልጁን ይሰዋ ዘንድ በታዘዘበት ቃል የአብርሃም ታዛዥነት የእምነቱ ጽናት የተገለጠበት በእርጅናው ሰዓት የዓይኑ ማረፊያ ሆኖ የተወለደ ልጁን ለእግዚአብሔር መስዋዕትነት ሊያቀርብ ወደ ሞሪያ ተራራ ወጣ። በዚያ በሞሪያ ተራራ በሚያደርጉት ጉዞ ልጅ ይስሐቅ የጠየቀው ጥያቄ ነበረ። አባቴ መሠዊያ ይዘናል፣ ለመስዋዕቱ የሚያስፈልጉትን ማገዶውን ይዘናል፣ መሠዊያ ቢላው ይዘናል፣ የሚሰዋው በግ ግን በወዴት አለ ነበር የይስሐቅ ጥያቄ። በአብርሃም የእምነት መነጽር የተገለጠው የሚሰዋ በግ አለ። አብርሃም በእምነት ልጁን ሊሰዋ ይዞ ቀርቧል። በአብርሃም እምነት ውስጥ ግን የአማናዊ በግ የክርስቶስ ምሳሌነት ታይቶ ነበር። ስለዚህ ያኔ ይስሐቅ ላቀረበው ጥያቄ ልጄ እኔ አባትህ ድርሻዬ ወደ ታዘዝኩበት ተራራ የታዘዝኩትን እየመውጣት ነው ድርሻዬ። የመስዋዕቱን በግ የሚያዘጋጀው ግን እርሱ ባለቤቱ እግዚአብሔር ነው። የመስዋዕቱን በግ ማን ያዘጋጃል? እግዚአብሔር ያዘጋጃል። ከኛ የሚጠበቀው ወደ ታዘዝንበት ስፍራ መውጣት፣ በተፈቀደልን ስፍራ መገኘት ነው። በተለካልን ስርዓት ውስጥ መመላለስ ነው። በተበጀልን ሕግ ውስጥ ማለፍ ነው። ከኛ የሚጠበቀው እሱ ነው። የድነታችን ጉዳይ የሕይወታችን ጉዳይ ግን በሥላሴ ሐሳብ ውስጥ በእግዚአብሔር ፈቃድ ውስጥ ከኛ የሚጠበቀው መታዘዝ። ለማን መታዘዝ? ንገሩኝ። ለማን መታዘዝ? ማንን እሺ ማለት? እግዚአብሔርን እሺ ማለት። ይሄው አብርሃም እኮ ከሚኖርባት መንደር ከኡር እኮ ሲወጣ አንዳች ነገር ይዞ አልወጣም። እግዚአብሔር ለሚፈልጉት የሚገኝ አምላክ ስለሆነ ለሚፈልገኝ ሁሉ የምገኝ የቅርብ አምላክ ነኝ አለ በትንቢተ ኤርምያስ 23 ላይ እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም። አብርሃም እግዚአብሔርን በመፈለጉ ምክንያት እኔ ወደማሳይ ምድር ውጣ ነው የተባለ። ውጣ ተባለ እንጂ በዚያ ትሆናለህ፣ እንዲህ በመውጣትህ እንዲህ አይነት ዋስትና ሰጥሃለሁ፣ እንዲህ ታገኛለህ አልተባለም። ብቻ ውጣ ነው የተባለ። አብርሃምም በእግዚአብሔር አመነ፣ ለመለየት ለመውጣት ፈቃደኛ ሆነ። እንዴ ምን ማረጋገጫ አለኝ? ሀገሬን፣ ሰፈሬን፣ መንደሬን፣ ወንዜን፣ ቀዬን ጥዬ ከወጣው በኋላ በምድረ በዳ ብትተወኝስ አላለም አብርሃም። እግዚአብሔር ላይ ተወን፣ እግዚአብሔር ላይ ጥለን፣ እግዚአብሔር ላይ ገፋን የሚሸከመን አምላክ እንደሆነ አብርሃም ተረድቷል። እግዚአብሔር እንድንከተለው የፈለገ ሊተወን አይደለም። እግዚአብሔር እንድንፈልገው የጠራን ላይገኝልን አይደለም። እግዚአብሔር እንድንለምነው የነገረን ላይሰማን አይደለም። እግዚአብሔር ፈልጉ ታገኛላችሁ፣ በር አንኳኩ ይከፈትላችኋል፣ ለምኑ ይሰጣችኋል አለ። ለምነነው ላይሰጠን እግዚአብሔር ለምኑ አላለንም። በር አንኳኩ ብሎ በሩን ላይከፍትልን በር አንኳኩ አላለንም። ስለዚህ ለአብርሃም ውጣ አለው፣ ወጣ። ተለይ አለው፣ ተለየ። በዚያ ታገኘኛለህ አለው። እግዚአብሔርን አብርሃም አገኘ። በዚህም ሰዓት አብርሃም እንደታዘዘው አደረገ። ይሰዋለት ዘንድ የታዘዘውን ልጁን ለመሰዋት አብርሃም ቅድመ ዝግጅቱን ጨረሰ። በዚህ ቁርጠኝነቱ፣ በዚህ ጽናቱ አብርሃም በእግዚአብሔር ዘንድ የተወደደ ስርወ ሃይማኖት፣ የሃይማኖታችን ስር መሰረት ሆነ አብርሃም። እግዚአብሔርም አለው አብርሃም አብርሃም ዓለም የሚድነው
በፍጡር ደም አይደለም። ዓለም የሚድነው በአንተ ልትሰዋው ባቀረብከው በልጅ በይስሐቅ ደም አይደለም። ዓለም የሚድነው ቅድመ ዓለም ከባህሬ በተወለደ በአንድያ ልጄ በእርሱ ነው ዓለም የሚድነው። ዓለም የሚድነው በፍጡር ደም አይደለ፣ በስጋን በተዋሃደ ሰውነትን ገንዘብ ባደረገ በተዋሂዶ በከበረ በአንድ ልጄ ደም ነው ዓለም የሚድነው። ዓለም የሚቀደሰው፣ ዓለም የሚነጻው፣ ዓለም የሚከብረው በእርሱ ነው። ልጅህን አትሰዋ፣ ይልቁንስ እነሆ ትሰዋው ዘንድ የተዘጋጀ የአማናዊው የልጄ ምሳሌ የሆነ የአማናዊው በግ የልጄ የባህሪ ልጄ ምሳሌ የሆነ እነሆ አለና በዕፀ ሳቤቅ የታሰረ ነጭ በግ ባጠገቡ አኖረ ይላል እግዚአብሔር። አብርሃምም ስለ ልጁ ፈንታ ያንን ነጭ በግ መስዋዕት አድርጎ በሞሪያ ተራራ ላይ አቀረበ። ያ ነጭ በግ የኢየሱስ ክርስቶስ የንጽሐ ባህሪው ምሳሌ፣ ያ በግ ጥፍሩ ያልዘረዘረ ቀንዱ ያልከረከረ ነው። እንበለ ኃጢአት በሥጋ ማርያም የተገለጠ የሰው ልጅ ከሚሰራው ስራ ከሰዋዊ ስነ ባህሪያችን ውስጥ ከኃጢአት በቀር ሁሉን እየሆነ ቀስ በቀስ ያደገ መድኃኔ ዓለም የእሱ ምሳሌ ነው። የኢየሱስ ክርስቶስ ምሳሌ እርሱ ነው። አማናዊ በግ፣ እውነተኛ በግ፣ ራት ለተጠሩት ሁሉ የተሰዋ በግ፣ የተዘጋጀ ራት መድኃኔ ዓለም ኢየሱስ ክርስቶስ ነው። እንበላው ዘንድ እንጠጣው ዘንድ ወዳጅ በወዳጁ ቤት ራት ሲጋበዝ በተጋበዘበት ራት ቤት ውስጥ የመኖር የማደር ፈቃድ አለ። እየሰማችሁኝ ነው? ለዚያ ነው ራት የተጠሩ ብፁዓን ናቸው። ራት ጠሪው ራት የጠራቸውን ራት አብልቶ የሰባውን ፍሪዳ አብልቶ በምሽት አያሰናበታቸውም። እሱ ባለበት ይሆኑ ዘንድ፣ እሱ ባደረበት ያድሩ ዘንድ፣ እሱ በሚኖርበት ይኖሩ ዘንድ ማደሪያቸውንም በዚያው ያዘጋጃል። ራት ጠሪው፣ ራት ጋባዡ ይሄንን ነው የሚነግረን። ለዚህ ነው እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ በሩንም ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋራ ራት እበላለሁ፣ እርሱም ከኔ ጋራ ይበላል። አስተው ማንም ድምፄን ቢሰማ፣ የማንን ድምፅ መስማት? እግዚአብሔርን ድምፅ መስማት፣ የእግዚአብሔርን ቃል መስማት። ምን የሚል ድምፅ ነው? የልቦናችንን በር የሚያንኳኳ ድምፅ አለ። ምን እንድንሆን ነው የልቦናችንን በር የሚያንኳኳው ካለን፣ የተዘጋው የልቦናችንን በር እንድንከፍት፣ ለቅንነት የተዘጋ የልቦና በራችንን፣ ለንስሐ የተዘጋ የልቦና በራችንን፣ ለትህትና የተዘጋ የልቦና በራችንን፣ ለፍቅር የተዘጋ የልቦና በራችንን፣ ራስን ዝቅ ለማድረግ ራስን በፊቱ ለማዋረድ የተዘጋ የልቦና በራችንን፣ የርኅራኄ የልቦና በራችንን፣ የደግነት የልቦና በራችንን፣ ይሄን የተዘጋ የልቦና በራችንን ለንጉሱ በደጅ ቆሞ ለሚያንኳኳው ለንጉሱ ብንከፍትለት እርሱ ደግሞ ወደኛ ይገባ ዘንድ አለ። ለዚያ ነው በደጅ ቆሜ ያንኳኳለሁ አለ። ለምን? እርሱ ንጉስ ነው። እርሱ የወደደውን መስራት፣ እርሱ ያሰበውን የማድረግ ስልጣን አለው። ማንኳኳት ለምን አስፈለገ? በር ክፈቱልኝ ሳይል የሚገባ
በዝግ ቤት የሚገኝ አምላክ ነው። ግን አለ በደጅ ቆሜ አንኳኳለሁ አለ። አምላካችን እግዚአብሔር ፍቅር ስለሆነ አስገዳጅ አይደለም። በነፃ ፈቃድ ነው ሊያድርብን የፈቀደ። እግዚአብሔር አምላካችን አስጨንቆ አስጠብቦ የሚገዛ አምላክ አይደለም። አሁን በዚህ ሰዓት ወደዚህ ቅዱስ ስፍራ የመጣ ነው ማንም አስፈራርቶን አይደለም። አሁን በዚህ ሰዓት ወደዚህ ቅዱስ ስፍራ መተን ይህንን ድምፅ ይህንን ቃል እየሰማን ያለነው የማንንም ቁጣ ፈርተን አይደለም። የእግዚአብሔር ፍቅር አስገድዶን ነው። ለምን? እግዚአብሔር በፍቅር የሚገዛ አምላክ ስለሆነ። በኃይል ቢገዛ አፈንግጦ የሚቀር አይኖርም። ምክንያቱም እግዚአብሔር ክንደ ብርቱ ነው። እግዚአብሔር ብርቱውን መግዛት ይችላል። እግዚአብሔር ኃይለኞችን ማድቀቅ ይችላል። እግዚአብሔር ኃያላኑን ማንበርከክ ይችላል። ግን አስገዳጅ አይደለም። እግዚአብሔር በባህሪው ፍቅር ስለሆነ ለዚህ ነው እግዚአብሔር የገዛን በፍቅሩ ነው። እግዚአብሔር ፍቅሩ ገዛን፣ ቸርነቱ ገዛን፣ ትሕትናው ገዛን፣ ትዕግስቱ ገዛን። በፍቅሩ ተማረክን፣ በፍቅሩ ተገዛን። ያለማንም አስገዳጅ በፊቱ እንበረከካለን። ፍቅሩ ስለገዛን፣ ርኅራኄው ስለገዛን፣ አባትነቱ ስለገዛን፣ እኛ ደግሞ ልጆች ስለሆነ የአባት ፍቅር ደግሞ ልጅን ይገዛል። የአባት ፍቅር ደግሞ ልጅን ይማርካል። የአባት ፍቅር ደግሞ ልጅን በእረፍት ውስጥ ያኖራል። እግዚአብሔር እውነተኛ አባት ነው። ለዚህ ነው የሰላም አለቃ የዘላለም አባት ተብሎ ይጠራል። እርሱ የዘላለም አባት፣ ሞት የማይሽረው መንግስቱ የማትነቀነቅ የዘላለም አባት ነው እግዚአብሔር እንጂ አንተ አቡነ ወአንተ እምነ። እግዚአብሔር አንተ አባታችን ነህ፣ እግዚአብሔር አንተ እናታችን ነህ እንለዋለን። እንደ አባት የሚመካ ቢኖር በእግዚአብሔር ይመካል። እንደ እናት ብንራብ የሚያበላን፣ ብንጠማ የሚያጠጣን፣ ብንታረዝ የሚያለብሰን፣ ብናዝን የምንጽናናበት እናት ነው እግዚአብሔር። ለዚህ በዚህ ፍቅር ውስጥ ነው የገዛን። አስገዳጅ አምላክ አይደለም፣ በፍቅር የሚገዛ አምላክ ስለሆነ እዚህ ነው አብርሃም በእግዚአብሔር ፍቅር ተንበረከከ፣ ለእግዚአብሔር ፍቅር የታዘዘ ሆነ። ስለ ልጁ ስለ ይስሐቅ መሰዋት መታረድ ፈንታ ራሱ ወልደ አብ ወልደ ማርያም ኢየሱስ ክርስቶስ ስለኛ ታረደ፣ ስለኛ ተሰዋ፣ ስለኛ ሞተ። ሞታችንን እርሱ ሞተ፣ ነውራችን እሱ ተሸከመ። የኛ ካሳ ሆኖ እሱ ቀረበ። ይህ ነው ራት የጠራን። ይህ ነው ወደ በጉ ሰርግ የተባለ። የበጉ ሰርግ ቀራንዮ ናት። ክርስቶስ የተፈተተባት፣ በደም የተሞሸረባት፣ የዓለሙ የኃጢአት ስርየት የተፈጸመባት፣ ተፈጸመ ተስፋ አበው በማርያም ድንግል ብለው አባቶቻችን የዘመረባት፣ ሊቁ ቅዱስ ያሬድ ያመሰጠረው በማርያም ድንግል ከእርሷ በተወለደው በነሳው ሥጋ በቀራንዮ ላይ በዋለው ሥጋ በተፈተተው ሥጋ በተቆረሰው ሥጋ የዓለሙ ተስፋ የዓለሙ ድኅነት ተፈጸመ። እርሱም ራሱ ወይቤ ተፈጸመ ሁሉ ተፈጸመ አለ በመስቀል ላይ። ያቺ ዕለተ ዓርብ የበጉ ሰርግ የተዘጋጀባት ያቺ ዕለተ ዓርብ ክርስቶስ በደም ፊቶቹ ተታለው የሾህ አክሊል ደፍቶ እርቃኑን ሆኖ በመከራ የተሞሸረባት የተሰዋባት ያቺ ዕለተ ዓርብ የበጉ ሰርግ እሷ ናት። የአማናዊ በግ ሰርግ ቤት እሷ ናት። ቀራንዮ ቤተ ክርስቲያን ናት። ዛሬ ክርስቶስ ሥጋው ዕለት ዕለት ትኩስ ሆኖ የሚፈተትባት፣ ደሙ ትኩስ ሆኖ የሚቀዳባት ቅድስት ቤተ ክርስቲያን ቀራንዮ ናት። ወደዚህ የተጠራና ወደዚህ ሰርግ ቤት የተጠራና ለዚህ ነው ወደ በጉ ሰርግ እራት የተጠሩ ብፁዓን ናቸው ተባል።
ክርስቶስ በእኛ አድሮብን ይኖር ዘንድ ራት ተጠርተናል። እኛ ከእርሱ ጋር እንድንበላ ከእርሱ የሕይወት ምግብነት እንድንበላ እርሱ ደግሞ በእኛ ተዋሂዶ ይኖር ዘንድ ራት ተጠርተናል። ራት በልተን በዚያው እንድንኖር እኮ አስባችሁታል? በዚህ በዮሐንስ ወንጌል በምዕራፍ 14 ላይ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔ ደግሞ እመኑ፣ በአባቴ ቤት ብዙ መኖሪያ አለ፣ እኔ ወደዚያ ሄዳለሁ፣ በዚያ ስፍራ አዘጋጅላችኋለሁ ካለ በኋላ እኔ ባለሁበት እናንተ ደግሞ ትሆኑ ዘንድ አለ። እስኪ በሉ እኔ ባለሁበት እናንተ ደግሞ ትሆኑ ዘንድ እሄዳለሁ። ተመልከቱ፣ ክርስቶስ በ40ኛው ቀን ወደ ሰማይ አረገ፣ በየማነ አብ ተቀመጠ፣ በአብ ቀኝ። ለምን? እርሱ ባለበት በአብ ቀኝ የመኖርን ተስፋ ለኛ ሊሰጠን። በአብ ቀኝ ቅዱሳን ጻድቃን ናቸው የሚገለጡት። ክርስቶስ ዳግም ለፍርድ በሚመጣበት ጊዜ ጻድቃንን በቀኙ ኃጥአንን ቤት ያቆማል፣ በግራው ያቆማል። በቀኙ ያሉትን ጻድቃን እንዲህ ይላቸዋል፣ እናንተ የተባረካችሁ የአባቴ ቡሩካን ኑ፣ ዓለም ሳይፈጠር ያዘጋጀሁላችሁን መንግሥተ ሰማያትን ውረሱ ይላቸዋል። እነዚህ ናቸው ወደ በጉ ሰርግ ራት ተጠርተው ራት የተጋበዙ፣ በበጉ ሰርግ ቤት ተገኝተው የራት ተጋባዥ የሆኑ፣ ከእርሱ ጋር የመሆን እድል ተሰጣቸው ማለት። እርሱ ባለበት እንሆን ዘንድ ነው ዛሬ ስጋውን የምንበላው ደሙን የምንጠጣው። ስጋው ከስጋችን ደሙ ከደማችን እንዲዋሃድ እርሱና ሙሽራችን እርሱ ነው። የታረደው መሲህ የተሰዋው መሲህ እርሱ ነው። የተሰዋው ፍሪዳ እርሱ ነው። እንበላም ዘንድ የተሰጠን እሱ ነው። በልተነው ሕይወት ይሆንልን ዘንድ እሱ ነው። ወደዚህ የተጠሩ እነሱ ብፁዓን ናቸው። ለቅዱስ ምስጢር የተጠሩ ማለት ነው። ለስጋው ደሙ የተጠሩ ማለት ነው። ለንስሐ የተጠሩ ማለት ነው። ለቅዱስ ምስጢር የተጠሩ ማለት ነው። አልተጠራንም እንደኛ? ለዚህ ቅዱስ ምስጢር ተጠርተናል አልተጠራንም? ንገሩኝ። ተጠርተናል አልተጠራንም? ተጠርተናል እኮ። ታዲያ ተጠርተን ተጋብዘናል። ወደ ግብዣው ማዕድ ቀርበናል። ወደ ተዘጋጀው ፍሪዳ ወደ ተሰዋው ፍሪዳ ቀርበናል። ከዚያስ በልተናል፣ ከዚያስ ጠጥተናል። ሕይወታችንስ በዚህ የተቀደሰ ነው። ለዚህ ነው የተጠራነዋ። ወደዚህ ሰርግ ቤት ተጠርቶ ያልመጣ ብዙ አለ፣ በውጭ ያለ። ይህንን በምሳሌ ሲያስረዳን ጌታ ኢየሱስ ክርስቶስ እንዲህ አለ። በዚህ በማቴዎስ ወንጌል በምዕራፍ 22 ከቁጥር 1 ጀምሮ እንዲህ ይላል። ኢየሱስም መለሰ ደግሞም በምሳሌ ነገራቸው። ምክንያቱም ክርስቶስ ብዙውን ጊዜ በምሳሌ ያስተምር ነበረ። ለባለጸጎች በሰርግ ቤት እየመሰለ፣ ለገበሬዎች በእርሻ እየመሰለ፣ ለሴቶች በእርሾ እየመሰለ ያስተምር ነበረ። እንደሚገባን መጠን ነው። ለነጋዴዎች በዕንቁ በወርቅ በአልማዝ እየመሰለ ያስተምር ነበረ። እንዲህ አለ፣ መንግሥተ ሰማያት ለልጁ ሰርግ ያደረገ ንጉሥን ትመስላለች። ምን ትመስላለች? ለልጁ ሰርግ ያዘጋጀ ምንን ትመስላለች? ምሳሌ ነው። አስተው መንግሥተ ሰማያት ለልጁ ሰርግ ያደረገ ንጉሥን ትመስላለች ይልና የታደሙትንም ወደ ሰርጉ ይጠሩ ዘንድ ባሮቹን ላከ። ሊመጡ ግን አልወደዱ። ሰርግ ተጠርቶ መሄድ ያልፈለገ ሰው፣ ለሰርግ ተጋባዥ ሆኖ ተመርጦ ተጠርቶ መሄድ ያልፈለገው። ባሮቹ ተልከዋል፣ ግን የሚሰማቸው አላገኙም። ደግሞ ሌላዎችን ባሪያዎች ልኮ የታደሙትን እነሆ ድግሴን አዘጋጀው፣ ኮርማዎቼና የሰቡት ከብቶቼ ታርደዋል፣ ሁሉም ተዘጋጅተዋል፣ ወደ ሰርጉ ኑ በሏቸው አለ። እነርሱ ግን ቸል ብለው አንዱ ወደ እርሻው፣ ሌላው ወደ ንግዱ ሄደ። የቀሩትም ባሮቹን ይዘው አንገላቷቸው፣ ገደሏቸው። ኑ ሰርግ ተጠርታችኋል፣
ንጉሡ የሰባ ፍሪዳ አርዷል፣ የወይን ጠጅ ተጠምቋል ብለው ባሮቹ የተገባቸውን ሰዎች ጥሪ ሲያቀርቡላቸው አይ እኔ ጉዳይ አለብኝ፣ ንግድ አለብኝ፣ እርሻ አለብኝ፣ እንዲህ አይነት ጉዳይ አለብኝ፣ እንዲህ አይነት ስራ አለብኝ እያሉ ወደ ግል ጉዳያቸው ባከነው ይላል። አሁን ዛሬ የግል ጉዳይ ያላባከነው ማን ነው? እውነቱን ለመናገር ሕይወቱን ጥሎ ሕይወቱን አቀጭጮ ሕይወቱን ገድሎ ወይም ሕይወቱን ጎድቶ ለስጋዊ አኗኗሩ ይመቹኛል በሚላቸው መሰማሪያዎች ሁሉ ራሱን ያላባከነ ማን ነው? ዛሬ ለማስቀደስ እኮ ጊዜ የለኝም የሚለው ብዙ ነው። ዛሬ ለምጽዋት እጁን ለመዘርጋት የሚከብደው ብዙ ነው። ዛሬ ለንስሐ ጊዜ አጣሁ የሚለው ብዙ ነው። ዛሬ ወደ ተቀደሰው ስፍራ እግሮቹን አቅንቶ በእግዚአብሔር ቃል ለመጽናናትና በቤቱ ለማረፍ ፈቃደኛ የሚሆነው ጥቂት ነው። ሌላውስ በራሱ ጉዳይ ባክኗል። እንደ ባከነ ዓለም ማንነቱን ምጥጥ አድርጋ እንደ ሸንኮራ አገዳ ትጥለዋለች እንጂ በዓለም የትኛውም ጥግ ላይ ብንደርስ እፎይታ የምናገኝበት ረፍት የምናገኝበት ይሄ የስኬት ጥግ የምንለው በዓለም ባለጸጋ መሆን ወይንም ስልጣንን መቆናጠጥ ነው። የላሞን የጣሞን ለመመገብ መሻል፣ በተንጣለለ ቢላ ቤት ውስጥ መኖር ነው። አሉ የሚባሉ ሀገራት መዝናኛዎችን እየመረጡ ከአንዱ ስፍራ ወደ ሌላው ከአንዱ ሀገር ወደ ሌላው ገንዘብ ካለ በሰማይ መንገድ አለ ብሎ በየትኛውም ስፍራ መሽከርከር ነው። ግን ይሄ ሁሉ የብክነት ጉዞ መጨረሻው መቃብር ነው። መጨረሻው ባዶነት ነው። መጨረሻው ራቁትነት ነው። መጨረሻው መረታት። በየትኛውም ወርቅና ዕንቁ የተንቆጠቆጠ አኗኗር ይኖር፣ መጨረሻው ግን ለአፈር፣ ለብል፣ ለነቀዝ፣ ለምስጥ የተዘጋጀ ስጋውን ይዞ ወደ መቃብር መውረድ። ይሄ ነው መጨረሻችን። ስለዚህ የሚመስለን ግን ያልሆነ፣ የምንናፍቀው ግን የማያረካ፣ የተጠማነው ግን የማያሳልቅ ከንቱ ድካም። ለዚህ ነው ሶሎሞን እኮ እንዲህ ነው ያለ፣ በዓለም እረካበታለሁ እደሰትበታለሁ ብዬ ያሰብኩትን ሁሉ አረኩታል። ይጣፍጣል፣ ለሰውነቴ ይስማማል የሚለውን መመገብ ቻልኩ። ውስጤን አስደስትበታለሁ የምለውን ሁሉ ፈጸም፣ አላረካኝ አለ። ደስታ አገኝባቸዋለሁ ብዬ ብዙ ሴቶችን ሚስቴ አረኳቸዋል። ግን ይህ ሁሉ ፍጹም ደስታ ሊሰጠኝ አላረካኝ። ለካ ሁሉ ከንቱ ነው። ለካ ሁሉ መባከን፣ ለካ ትርፍ የለው። ለካ መጨረሻው ወደ መጎሳቆል ነው የሚመጣ። የሚያንጸባርቀው መልካችን ወደ መሸብሸብ ይሄዳል። ይንጠራራ የነበረው ጉልበታችን ወደ መብረክረክ ይሄዳል። ያጌጥ የነበረ አካላችን ወደ መጎሳቆል ይሄዳል። ለካ መጨረሻው ሁሉም ከንቱ ነው እና መባከናችን፣ ጊዜያችንን ለዓለም መስጠታችን፣ ከመንፈሳዊ ማዕድ መራቃችን፣ ከመንፈሳዊው ሕይወት መውጣታችን መጨረሻችንን ያጠፋዋል እንጂ አያሳምረው። በራሳቸው ጉዳይ ባከሩ ነው። ራሳቸው ከመባከናቸውም አልፈው ባሮቹን ገደሏቸው። በገዳይነትም ተሰማርተዋል። ንጉሡም ተቆጣ፣ ጭፍሮቹንም ልኮ እነዚያን ገዳዮች አጠፋ፣ ከተማቸውንም አቃጠለ። በዚያን ጊዜ ባሮችን ሰርጉ ተዘጋጅቷል፣ ነገር ግን የታደሙት የማይገባቸው ሆኑ። እንግዲህ ወደ መንገድ መተላለፊያ ሄዳችሁ ያገኛችሁትን ሁሉ ወደ ሰርጉ ጥሩአል። እነዚያም ባሮቹ ወደ መንገድ ወጥተው ያገኙትን ሁሉ ክፉዎችንም በጎችንም ሰበሰቡ፣ የሰርጉንም ቤት ተቀማጮች ሞሉት ይላል። አሁን የተገባቸው ሲጠሩ ክብራቸውን አላወቁም። ለክብር ሲጠሩ አልፈለጉም፣ መለየት አልቻሉም።
የሚጠቅማቸውን የሚበጃቸውን መለየት አልቻሉ። ተመርጠው ተለይተው የጥሪ ደብዳቤ የደረሳቸው ሰዎች ደብዳቤውን ቀደዱ። ደብዳቤ አድራሽ ባሮችን ገደሏቸው፣ በራሳቸው ጉዳይ ተጠመዱ። ስለዚህ ንጉሡ ምን አለ? ሂዱ በቃ እነዚያ የተገባቸውን ሰዎች አልፈለጉም፣ ተዋቸው። እነሱን ሂዱና ጎዳና ላይ ቆማቸው አላፊ አግዳሚውን ወጪ ወራጁን ጥሩት፣ ይግባ ወደ ሰርጉ አዳራሽ። የተጠሩ ብዙዎች፣ የተመረጡት ግን ጥቂቶች ናቸው። ስለዚህ በጎዳና ላይ ወጥታችሁ ጥሩ፣ የተመረጡት እነሱ፣ የተለዩት እነሱ ለዚህ ፈቃደኛ አልሆኑምና አለ። እነሱም ባሮቹን ወጥተው በጎዳና ላይ አላፊ አግዳሚውን የራበውንም የጠማውንም የተጎሳቆለውን መንገደኛውን ሁሉም ናግባ እያሉ ናግባ ወደ ሰርጉ አዳራሽ አስገቡት። እንዴት አይነት ደግ ንጉሥ ቢሆን ነው ግን መንገደኛውን ሁሉ ሰርግ ማዕድ ላይ ያስቀምጥ? ለመንገደኛው ለአላፊ ለአግዳሚ ሁሉ የክብር ወንበርን ያዘጋጅ። እንዴት አይነት ደግ ጌታ ነው! በእኛ ድሃ ተብሎ ጎስቋላ ተብሎ ለተጣለው ሁሉ በተንጣለለ የሰርግ አዳራሽ ቤት ውስጥ አስቀምጦ በክብር የሚያኖር ሁሉን በእኩል ዓይን የሚያይ ምን አይነት ደግ ቢሆን ነው! እና አዳራሹ ተጨናነቀ። በዚህን ጊዜ ንጉሡ እንዲህ አለ። ንጉሡም የተቀመጡትን ለማየት በገባ ጊዜ አሁን ማየት አለብኝ፣ ባሮቼን ያገኛችሁትን ሁሉ አስገቡ ብዬ አዳራሹ በእድምተኞች በተጋባዦች ሞልቷል። ስለዚህ የተጋበዙትን ወደ አዳራሹ የገቡትን ማየት አለብኝ፣ ካለባበሳቸው ጀምሮ ከማንነታቸው ጀምሮ ማየት አለብኝ ብሎ ንጉሡ ወደዚያ አዳራሽ ገባ። በገባ ጊዜ በዚያ የሰርግ ልብስ ያለበሰ አንድ ሰው አየና ይላል፣ ወዳጄ ሆይ የሰርግ ልብስ ሳትለብስ እንዴት ወደዚህ ገባህ? አለ። እርሱም ዝም አለ። አስቡት፣ ንጉሡ ተጨንቆ ተጠቦ ያዘጋጀው ሰርግ ቤት፣ ሙሽራ አለ፣ ተመልካች አለ። በዚያ በአማራ የሰርግ ቤት ውስጥ መገኘት የሚሻ ሁሉ ለዚያ ሰርግ ቤት ለሙሽራውና ለንጉሡ የሚመጥን ያለባበስ ስርዓት ይዞ ነው መገኘት ያለበት። የሚችለው ልብሱን ቀይረው፣ የማይችለው ልብሱን አንጽቶ ነው መገኘት ያለበት። ግን አንድ ሰው የሰርግ ልብስ ያለበሰ፣ ለሰርጉ የሚመጥን ለሙሽራው የሚመጥን ልብስ ያለበሰ አንድ ሰው ተቀላቅሎ አገኘው ይላል። ይሄ ንቀት ነው። ይሄ ሞኝነት ነው። ይሄ ስንፍና ነው። እንዴት ሰርግን ያህል ነገር በክብር ተጠርቶ በዚያ በተዋበ የሰርግ አዳራሽ ውስጥ ለዚያ ለሰርጉ ድባብ የሚመጥን ያለባበስ ስርዓት ሳይለብስ እንዴት እዛ ይገኛል? ምን አይነት ደፋር ነው! ምን አይነት ስንፍናስ ቢይዘው! እናንተ አሁን ወላጆች ለልጃችሁ ሰርግ አዘጋጅታችሁ ከተጋባዥ ከታዳሚ ሰርገኞች መካከል አንደኛው ታዳሚ ወይ የሆኑ ታዳሚዎች የሰርጉን ድባብ ሊቀይር የሚችል አለባበስ ለብሰው ብታገኟቸው ትቀየሟቸው? ውጡ ሁሉ ልትሏቸው ትችላላችሁ። እውነት ነው ውሸት ነው? ሰርግ ቤት የደስታ ቤት ነው። የሐዘን ልብስ ለብሶ ቢመጣ ምን ታረጉታላችሁ? ልቅሶኛ መስሎ ቢመጣ ምን ታረጉታላችሁ? አንደኛ ጠሪውን አላከበረም፣ ሁለተኛ የሰርጉን አዳራሽ ድባብ ቀይሯል፣ አላከበረም። ስለዚህ ይሄንን ሰው ውስጣችሁ ቢፈቅደው ከዚህ አዳራሽ ለይቶ ማውጣት። ንጉሡ እንዲህ አለ፣ እንዴት የሰርግ ልብስ ሳትለብስ እዚህ ሰርግ ቤት ገባህ? አለ። የሚመልሰው አላገኝም፣ ዝም አለ። ተመልከቱ፣ ንጉሡ የተባለ መድኃኔዓለም ኢየሱስ ክርስቶስ ነው። ለልጁ ሰርግ የደገሰ ንጉሥን ትመስላለች አለ። አዎ እግዚአብሔር ለልጁ ሰርግ የደገሰ ንጉሥን ትመስላለች አለ። እግዚአብሔር ነው።
የልጁ ሰርግ ክርስቶስ ነው ሙሽራው። ሙሽሪት ማን ናት? ሙሽሪት ቤተ ክርስቲያን ናት። ለሙሽራዋ የተገባች ሆና መገኘት ያለባት ቤተ ክርስቲያን ናት። ቤተ ክርስቲያን ማን ነው ካልን እኔና እናንተ ነን። ሶስት ወገን ነው ቤተ ክርስቲያን ስንል። የመጀመሪያው ቤተ ክርስቲያን ስንል ያንዳንዱ በቅባ ሜሮን የከበረ አካል ያለን፣ በስጋው ደሙ የተዋጀ አካል ያለን፣ በጥምቀት ከውሃና ከመንፈስ ቅዱስ የተወለደ ማንነት ያለን አካላችን ያንዳንዳችን በግላዊ ማንነታችን ቤተ ክርስቲያን እንባላለን። አንተም ታቦቱ ለመንፈስ ቅዱስ የተባለው ለዚህ እናንተ የመንፈስ ቅዱስ ማደሪያዎች ናችሁ ይላል። እስኪ በሉ እናንተ የመንፈስ ቅዱስ ማደሪያ። የኛ አካል የክርስቲያን አካል ማለት የመንፈስ ቅዱስ ቤት ማለት ነው። አስባችሁታል? የክርስቲያን አካል ማለት የክርስቶስ ቤተ ክርስቲያን ማለት ነው። ራስ ቤተ ክርስቲያን ነው። ይሄን ቤተ ክርስቲያንነታችንን ምን ያህል እናከብረዋለን? አሁን እዚህ ቤተ ክርስቲያን ውስጥ የመጣችሁ ሰዎች ስልክ ወደዚህ ቤተ ክርስቲያን ስንገባ ራሳችንን እናያለን አናይም? የሰራነውን ኃጢአት እናስባለን፣ በደላችን እናስባለን፣ ስህተታችን እናስባለን። ከዚህ አልፎ ተርፎ ደግሞ ልክ እንደ ወደ ውስጠኛው ክፍል ወደ መቅደሱ ደግሞ ዘለቀን ከገባን ደግሞ ይበልጡኑ ከመቅደሱ ግርማ የተነሳ ከመቅደሱ ቅድስና የተነሳ ከእግዚአብሔር የመቅደሱ ቅድስና የተነሳ እንፈራለን። ስለዚህ እግራችንን ጠብቀን እንራመዳለን። ለምን? የመቅደሱን ንጽሕና እናምናለን፣ የመቅደሱን ቅድስና እናምናለን። ግን ከዚህ ሕንፃ ቤተ መቅደስ በላይ አካላችን የክርስቶስ መቅደስ መሆኑን እናስበዋለን። ሕዋሳቶቻችን ሁሉ በእኛ ያሉት ብልቶቻችን ሁሉ የክርስቶስ ሕዋሳቶች ናቸው። ተቀድሰዋል፣ ተለይተዋል። ልክ ማህፀነ ዮርዳኖስ አብራ ከመንፈስ ቅዱስ እኛን ሲወልደን ማለት ያኔ እግዚአብሔር መቅደስ ሆነናል። ክርስትና የምንነሳው እኮ የእግዚአብሔር መቅደስ ለመሆን ነው፣ ለሌላ እኮ አይደለም። የእግዚአብሔር መቅደስ የመንፈስ ቅዱስ ቤት ለመሆን እየተሰራ ነው። ልክ የመንፈስ ቅዱስ ቤት ሆነን የምንሰራው መቼ ነው ካልን ክርስትና ስንነሳ። ወንዱ በ40 ሴቷ በ80 ቀናችን የማን መቅደስ ሆነን እንሰራለን? የክርስቶስ መቅደስ ሆነን እንሰራለን። አስባችሁታል? ቤተ ክርስቲያን ህንፃ ቤተ መቅደስ ከታነጸ በኋላ ልክ ህንፃው ታንጾ ተሰርቶ እስኪጠናቀቅ ድረስ የትኛውም ሰው መቅደሱንም በጫማ ይገባል፣ ምን ይገባል አይደለም እንዴ? ገና ቤተ ክርስቲያኑ ገና ሲሰራ ህንፃው ማለት ነው። ልክ ተሰርቶ ከተጠናቀቀ በኋላ ግን ቅዳሴ ቤቱ በዋዜማ ሊከበር ዝግጅቱ ሲጠናቀቅ ግን አንድ ኤጲስቆጶስ እየሰማችሁኝ ነው? አንድ ኤጲስቆጶስ ከሌለ ቆሞስ ሲገኝና ያንን መቅደስ ዙሪያውን እየዞረ አላያችሁ? ቤተክርስቲያን ሲባረክ ወይም ሲከበር በወይራ ቅጠል ቸብ ቸብ እያደረገ ዙሪያውን በቅብአ ሜሮን ያከብረዋል። ከዚያ ሰዓት ጀምሮ ወደ ቤተክርስቲያን ጫማ አጥልቆ አይገባም። እየሰማችሁኝ ነው? ምክንያቱም ያ ህንፃ መቅደስ ምን ሆኗል ማለት ነው? የክርስቶስ ማደሪያ የመንፈስ ቅዱስ ቤት ሆኖ ተለይቷል ማለት ነው። እስከዚያ ቀን ድረስ ግን አናጺውም ግንበኛውም ሌላው ባለሙያም ሲሰራ ከነጫማው እየገባ ምን እያለ ነበረ። ከዚያ በኋላ ግን ስርዓት እንይዛለን። ከብሯል፣ ተለይቷል ማለት ነው። እኛም ልክ ክርስትና ስንነሳ ከውሃና ከመንፈስ ቅዱስ እንወለዳለን። ማየገቦ የሚባለው አለ ፀሐይ ላይ ካህኑ አሐዱ አብ አሐዱ ወልድ አሐዱ ውእቱ መንፈስ ቅዱስ ብሎ ከባረከው በኋላ በዚያ እንጠመቃለን ወይ እንዘፈቃለን። ወይ በራሳችን ላይ ያፈሰዋል ወይም ደግሞ ነክሮን እንወጣለን። ከዚያ በኋላ ማኅተበ አብ ማኅተበ ወልድ ማኅተበ መንፈስ ቅዱስ ብሎ የልጅነት ምልክት የሆነውን ማተም ካህኑ ያስርልናል። ከዚያስ በኋላ ቅብአ ሜሮን ብልቶቻችን ሁሉ ይቀባል። እየሰማችሁኝ ነው? ምን ማለት ነው? ይህ አካል ከዚህ በኋላ የመንፈስ ቅዱስ ማደሪያ ነው ብሎ ያከብረዋል። ይህ አካል አንደበቱ ለምስጋና፣ ጆሮ ቅዱሱን ቃል ለመስማት፣ እግሮቹ ወደ መቅደስ ለመገስገስ የተዘጋጁ ናቸው። ከዚህ በኋላ እነዚህ በዚህ ሰው ላይ በዚህ አካል ላይ ያሉት ሕዋሳቶች በሙሉ ለእግዚአብሔር ክብር የሚውሉ ማደሪያ ቤተ ክርስቲያን መቅደስ ሆኖ ተለይቷል ሲል ካህኑ በቅብአ ሜሮን ሰውነታችን ያከብረዋል። ይህን በቅብአ ሜሮን የከበረ ሰውነታችን ነው የኃጢአት መሳሪያ ያደረግን ያጎሳቆል ነው። ይህን በቅብአ ሜሮን የተቀደሰ
አካላችን ብልቶቻችን ሕዋሳቶቻችንን ነው ለኃጢአት መሳሪያ አድርገን እየተጎሳቆልን እግዚአብሔርን እያሳዘንባቸው ያለ። ለዚያ ነው የእግዚአብሔር መቅደስ የሚያፈርሰውን እሱን ደግሞ እግዚአብሔር ያፈርሰዋል ይላል። የእግዚአብሔር መቅደስ የሚያፈርሰውን ማለት መቅደስ አካሉን በኃጢአት የሚያሳድፈውን ማለት ነው። ተመልከቱ። ለዚያ ነው ኃጢአት ስትሰሩ በእናንተ አውላችሁ አታሳድሩት፣ ፀሐይ ሳትጠልቅ ንስሐ ገቡበት ይላል። ለምን? የእናንተ ኃጢአት የሰራችሁበት አካላችሁ የማን መቅደስ ስለሆነ አሳድፋችሁታል። የክርስቶስን መቅደስ የክርስቶስን አካል እሱ ነው። ስለዚህ እያንዳንዱ ክርስቲያን አካሉ ቤተ ክርስቲያን ይባላል፣ መቅደስ ይባላል፣ የመንፈስ ቅዱስ ቤት። ለዚያ ነው የተሰራ ነው። ከዚያ በኋላ ህብረቱ ደግሞ አለ። 2 3 ከዚያ በላይ ሆናችሁ በስሜ ብትሰባሰቡ እኔ በመካከላችሁ እገኝ። ህብረቱ ጉባኤው ህብረቱ በዚህ ህብረቱ መንፈስ ቅዱስ አለ ማለት ነው። ያው ቤተ ክርስቲያን የምትገለገልበት የምትተዳደርበት ይሄ ሰንሰለቱ አለ። ከቅዱስ ፓትርያርኩ ጀምሮ እስከ ቤተ መቅደሷ እስከ ስረኛው አገልጋይ እስከ አጻዊ ሆህት እንበለው እስከ ጥበቃ አገልግሎት ከሚሰጠው እንበለው እስከዚህ ድረስ ያለው የተቀናጀው ህብረታዊ ጥምር የሆነው አገልግሎት ማህበረ ምእመናን፣ ማህበረ ካህናት በአጠቃላይ ያለው ህብረቱ ቤተ ክርስቲያን ተብሎ ይጠራል። ሶስተኛው ህንፃ ቤተ መቅደስ ይባላል። ህንፃው ማለት ቅዱሳት ምስጢራቱ የሚፈጸሙበት የተወሰነ የተከለለ የተመጠነ ስፍራ ማለት። አሁን ልክ የቤተ ክርስቲያኑ ቅጽር አለ። ቤተ ክርስቲያን ገባን የምንለው ቅጽሩን ስናልፈው አይደለ? ከዚህ ስንወጣ ወጣን ነው የምንለው። እየሰማችሁኝ ነው? ከየት ወጣን እናያለን? ከቅዱስ ዑራኤል ቤተ ክርስቲያን ወጣን። ቅጽሩን ስናልፍ ልክ ቅጽሩን ስንገባ በሩን እግራችን ተራምዶ ሲገባ የት ገባን እንላለን? የቅዱስ ዑራኤል ቤተ ክርስቲያን ገባን እንላለን። ቦታውን ማለት ነው። እግዚአብሔር ቦታን ለራሱ ይለያል። እግዚአብሔር ሰውነትን ለራሱ ይለያል። እግዚአብሔር ስፍራን ለራሱ ይለያል። ውሆችን ለራሱ፣ ተራራውን ይመርጣል። እግዚአብሔር ከቦታ ቦታ ይመርጣል። ከተራራ ተራራ ይመርጣል። ከውሃ ውሃ ይመርጣል። ከሰው ሰው ይመርጣል። እግዚአብሔር ይመርጣል። ማይመርጥ እንዳይመስላችሁ። የተመረጡት ተራራዎች አሉ። ደብረ ዘይት ተራራ የተመረጠ ነው። የታቦር ተራራ የተመረጠ ነው። ከሌሎች ተራራዎች የተለየ ነው። የእግዚአብሔር ክብር ተገልጦበታልና። የዮርዳኖስ ወንዝ የተለየ ነው፣ የተመረጠ ነው። እነዚያ አባናና ፋርፋ ምን አሉኝ እንዳለው አይደለም። የዮርዳኖስ ወንዝ ተመርጧል። ለምን? ለጥምቀቱ ለቅድስና ተለይቷል። ስለዚህ ከውሆች ሁሉ ውሆችን ይለያል። እኛ ሰፈር ያለው ውሃ ቅዱስ ዑራኤል ካለው ጸበል ይለያል። የቅዱስ ዑራኤል ጸበል የተለየ ነው፣ መድኃኒት ነው። እኛ ሰፈር ያለው ውሃ መድኃኒት ሊሆን አይችልም። ሲጠማን ልንጠጣው፣ ስንቆሽሽ ልንታጠብበት እንጂ እግዚአብሔር የለየ፣ እግዚአብሔር ያከበረ፣ እግዚአብሔር የቀደሰው ማለት። ስለዚህ ሰው ሁሉ ደግሞ የመንፈስ ቅዱስ ቤት አይደለም። ሰው ሆኖ የተፈጠረ ሁሉ የእግዚአብሔር መቅደስ አይደለም። ሰው ሆኖ የተወለደ ሁሉ የእግዚአብሔር መንፈስ ቅዱስ ቤተክርስቲያን፣ የክርስቶስ ቤተክርስቲያን አይባልም። የክርስቶስ ቤተክርስቲያን ለመባል ከውሃና ከመንፈስ ቅዱስ መወለድ ያስፈልጋል። በቅብአ ሜሮን መክበር ያስፈልጋል። የትኛው ህንፃ ተሰርቶ የተሰራ ህንፃ ሁሉ ቤተክርስቲያን ይባላል? ቤተክርስቲያን ለመባል መጀመሪያ መቀደስ አለበት። በቅብአ ሜሮን መክበር አለበት። በውስጡ የከበሩት ንዋያት ታቦት፣ ጽላት መኖር አለባቸው። ቅዱሳት ስዕላት መኖር አለባቸው። የቅዱስ ሥጋው የክቡር ደሙ የመፈተት ምስጢር የሚፈጸምበት መሆን አለበት። ይሄ ከሌለ የተሰራ ቤት ሁሉ ቤተክርስቲያን አይሆን። የተወለደ ልጅ ሁሉ የእግዚአብሔር መንፈስ ቅዱስ ማደሪያ ለመሆን መቀደስ፣ መለየት፣ መሰራት ያስፈልጋል። እና ክርስቲያኖች እኛ የተሰራነን፣ የተለየነን፣ የተመረጥነን። ክርስቶስ ሰርቶናል። ለራሱ መቅደስነት፣ ለራሱ ማደሪያነት፣ ለራሱ ቤትነት ለይቶናል። ከሰው እንለያለን። እየሰማችሁ ነው? እንለያለን፣ አንለይም። ሰው ሁሉ የእግዚአብሔር መቅደስ አለ። የእግዚአብሔር መቅደስ የሚሆነው ማን ነው አልኳችሁ? ከውሃና ከመንፈስ ቅዱስ የተወለደ በቅብአ ሜሮን የከበረ ማንነት ነው የመንፈስ ቅዱስ ቤተክርስቲያን የሚባለው። ፍጥረት ሁሉ የእግዚአብሔር ፍጥረት ነው። አዎ። ሰው ሁሉ የእግዚአብሔር ፍጥረት ነው። አዎ። ግን የእግዚአብሔር መቅደስ አይደለም። ግን የእግዚአብሔር ማደሪያ አይደለም። ሕንፃዎች ሁሉ የእግዚአብሔር ማደሪያ እንዳልሆነ ሁሉ ሰዎች ሁሉ የእግዚአብሔር ማደሪያ አይደለም። ማደሪያ የሆኑት መንፈስ ቅዱስ የዋጃቸው ያከበራቸው ናቸው። እና ንጉሡ እዚህ ሰርግ ቤት የሰርግ የደንብ ልብስ አትለብስ ምን ትሰራለህ?
ያ ሰው ግን መልስ እኮ መስጠት አለበት፣ የሚመልሰው ግን አጣ፣ አንደበቱ ተዘጋ ይላል። በዚያን ጊዜ ስድብና ሐሜትን ነቀፌታን ይናገር የነበረ አፍና አንደበት ሁሉ ይዘጋል ይላል። ያን ጊዜ በምስኪኑ ላይ ያርፍ የነበረ ጡንቻና ጉልበቱን ያኔ ይያዛል፣ ያኔ ይብረከረካል። በዚያን ጊዜ እናት የሴት ልጇን ጩኸት አትሰማም። በዚያን ጊዜ ከግርማ መለኮቱ የተነሳ ምድር ትንቀጠቀጣለች፣ ፍጥረታት ሁሉ ከፍርዱ የተነሳ ዋይ 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 ይላሉ ይላል። ያኔ ንጉሡ ምን ትሰራለህ እዚህ ስለው ያን የሰርግ ልብስ ያለበሰ ሰው መልስ የለው፣ ዝም መልስ የለው። ምክንያቱም የመጣው ሰርግ ቤት ነው። የለኝም እንዳይል ያለህን ለምን አዳፋውን አንጽተህ ለምን አላጠፍከም ይባላል። እየሰማችሁኝ ነው? ባለው ነገር ከብሮና ተቀድሶ ባለመገኘቱ የሰርጉን ድባብ ለመቀየር የሞከረ የሄደበት ርቀት አስወቅሶታል። ስለዚህ ንጉሡ ምን አለ? ዝም አላለው። አይ ተውት በቃ እንግዲህ ሰነፍ ስለሆነ ነው፣ በቃ ተውት፣ እንደ ድሉ ተውት፣ ገብቷል አንዴ አላለም ንጉሡ። ፈራጅ ስለሆነ እየሰማችሁኝ ነው? ፈራጅ ነው እግዚአብሔር፣ ይለያል እግዚአብሔር። ዛሬ ነው እንጂ በህብረት የምንኖረው ስንዴው ከእንክርዳዱ የሚለይበት ጊዜ አለ። ኃጥኡ ከጻድቁ የሚለይበት ጊዜ አለ። ቀማኛው ከመጽዋቹ የሚለይበት ጊዜ አለ።